መፍጠን አለብን። የፊልድ ማርሻሉ ትዕዛዝና የኢትዮጵያ ባህር በር ዳግም ትንሣኤ። ዛሬ በምስራቅ አፍሪካ ቀንድ ሰማይ ስር አዲስ የፖለቲካና የጦርነት ዳመና እያጠላ ይመስላል። የኢትዮጵያ ጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሰሞኑን ያስተላለፉት መፍጠን አለብን የሚል ቀጭን ትዕዛዝ ሀገሪቱ ወደ አዲስ ወታደራዊ ምዕራፍ እየተሸጋገረች መሆኑን ያበሰረ ነው። ይህ ትዕዛዝ የመጣው ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አንድን ሀገር እንደሚመራ ሳይሆን እንደ ሰፈር ጎረምሳ በመገናኛ ብዙሃን ወጥተው ስድብና ዘለፋ ባወረዱ ማግስት ነው። የኢሳያስ አፈወርቂ የጎረምሳ ፖለቲካና የጦርነት ጥሪ። ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በሰጡት ቃለ መጠይቅ ያሳዩት ባህሪ ዲፕሎማሲያዊ ጨዋነት የጎደለው ብቻ ሳይሆን ሆን ተብሎ ኢትዮጵያን ወደ ጦርነት ለመጎተት የተወረወረ ትንኮሳ ነው። ፕሬዝዳንቱ እየሰጋን መቀጠል የለብንም፣ ከኢትዮጵያ በኩል ጦርነት እንዲነሳ መቆስቆስ አለብን የሚል ድብልቅ አጀንዳ የያዙ ይመስላል። ኢትዮጵያ የባህር በር ጥያቄዋን በሰላማዊ መንገድና በድርድር ለመፍታት በምትጥርበት በዚህ ወቅት አስመራ የቃላት ጦርነት መክፈቷ ነገሮችን ወደ ከፋ ግጭት ሊያመሩ እንደሚችሉ ማሳያ ነው። ዓለም አቀፉ የጥናት ተቋም ኢንተርናሽናል ክራይሲስ ግሩፕ በ2026 በዓለም ላይ ሊከሰቱ ከሚችሉ ታላላቅ ጦርነቶች መሃል አንዱ የኢትዮ ኤርትራ ጦርነት እንደሆነ ትንበያውን ያስቀመጠ ያለ ምክንያት አይደለም። መፍጠን አለብን። የፊልድ ማርሻል ብርሃኑ ጁላ ትዕዛዝ። ይህ የጠብ አጫሪነት ድርጊት ተከትሎ የኢትዮጵያ ከፍተኛ ወታደራዊ አዛዦችና የደህንነት ባለስልጣናት እጅግ ጥብቅ የሆነ ውይይት አድርገዋል። በውይይቱ ላይ የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የኢፌዴሪ አየር ኃይል አዛዥ ጀነራል ይልማ መርዳሳና ጀነራል አለምሸት ደግፌ፣ ጀነራል ይመር መኮንን እና የብሔራዊ መረጃ ደህንነት አገልግሎት ዳይሬክተር አምባሳደር ሬድዋን ሁሴን ተገኝተዋል። የስብሰባው ዋና አጀንዳ ግልጽ ነው። መጪውን ጦርነት በዘመን አፈራሽ ቴክኖሎጂዎች ታግዞ እንዴት በአጭር ጊዜ በአነስተኛ መስዋዕትነት ማጠናቀቅ ይቻላል የሚል ነው። ፊልድ ማርሻል ብርሃኑ ጁላ ባስተላለፉት መመሪያ እንዲህ ብለዋል። ጦርነት ኖረም አልኖረም መፍጠን ያለብን ይመስለኛል። በጣም ትልቅ አቅም እና ባነሰ ኪሳራ ከፍተኛ ድል ለማምጣት የሚያግዝ አውድ ነው የኤሌክትሮኒክስ ዋርፌር። ይህ የሚያሳየው ኢትዮጵያ ካሁን በኋላ የቁጥር ብቻ ሳይሆን በቴክኖሎጂ የበላይነት ቴክኖሎጂካል ሱፐሪዮሪቲ ላይ የተመሰረተ ጦር እየገነባች መሆኑን ነው። ኤሌክትሮኒክስ ዋርፌር እና የተቀናጀ ኮማንድ ፖስት። ፊልድ ማርሻሉ እንዳሳሰቡት በተለያዩ ተቋማት ተበታትኖ የሚገኘው የቴክኖሎጂ አቅም በአንድ ማዕከላዊ ኮማንድ ፖስት ስር መሰብሰብ አለበት። ይህም ማለት የአርቲፊሻል ኢንተለጀንስ ኤአይ ኢንስቲትዩት፣ የኢንፎርሜሽን ደህንነት ቢሮ ኢንሳ፣ የኢፌዴሪ አየር ኃይል መከላከያ ሰራዊትን። እነዚህ ተቋማት በአንድ ላይ ሲቀናጁ ጠላት ሳይነቃ የመረጃ መረቡን የመበተን፣ ድሮኖችንና ሚሳኤሎችን የማክሸፍ እንዲሁም የጠላትን እንቅስቃሴ በሰከንድ ውስጥ የመቆጣጠር አቅም ይፈጠራል። በተጨማሪም በሀገሪቱ የጦር መሳሪያዎችን በራስ አቅም ማምረት ላይ ትኩረት ማድረጓ የውጭ ጥገኝነትን ለመቀነስ ትልቅ እርምጃ ነው። አሰብና የኢትዮጵያ ተፈጥሯዊና ታሪካዊ መብት። ወደ ዋናው ጉዳይ ስንመጣ የኢትዮጵያ የባህር በር ጥያቄ ቅንጦት ሳይሆን የህልውና ጉዳይ ነው። አሰብ ወደብ በታሪክም ሆነ በጂኦግራፊያዊ አቀማመጥ የኢትዮጵያ አካል ነው። ታሪካዊ ዳራ። የኢትዮጵያ በቀይ ባህር ላይ የነበራት ሉዓላዊነት በሺዎች የሚቆጠሩ ዓመታትን ያስቆጠረ ነው። በአክሱም ስልጣኔ ወቅት አዱሊስ የኢትዮጵያ የንግድ ማዕከል ነበረች። አሰብም ቢሆን በቅኝ ግዛት ወቅት በሴራ እንድትነጠል እስከተደረገበት ጊዜ ድረስ የኢትዮጵያ ዋነኛ መውጫ ነበረች። ከ130 ሚሊዮን በላይ ሕዝብ ያላት ሀገር ያለ ባህር በር እንድትቀጥል መደረጉ በራሱ የተፈጥሮ ሕግን የሚቃረን ነው። የ200 ሚሊዮን ሕዝብ ጥቅም በ2 ሚሊዮን ሕዝብ ሊታገድ አይገባም የሚለው የፊልድ ማርሻሉ ንግግር የኢትዮጵያን የፍትህ ጥያቄ ይወክላል። የባህር ኃይል ዝግጅት
ኢትዮጵያ የባህር ኃይሏን ዳግም እያደራጀች መሆኑ የታወቀ ነው። ይህ ኃይል ለወደፊት የአሰብን የቀይ ባህርን ሰላም ለመጠበቅ እንዲሁም የሀገሪቱን የንግድ መርከቦች ከጥቃት ለመከላከል ዝግጁ እየተደረገ ነው። የኢትዮጵያና የኤርትራ ውጥረት የሚታየው በብቸኝነት አይደለም። በ2026 ያለው የዓለም አቀፍ ፖለቲካ እጅግ ውስብስብ ነው። አሜሪካና የምዕራባውያን ተጽዕኖ። አሜሪካ በቀይ ባህር ላይ ያላት የበላይነት ለማስቀጠል ትጥራለች። ሆኖም ኢትዮጵያ የምታደርገው የሉዓላዊነት እንቅስቃሴ ከአሜሪካ ጥቅም ጋር ሊጋጭ ወይም ሊጣጣም ይችላል። ኢራን እና የሁቲ አማጽያን። ኢራን በቀይ ባህር ያላት እጅ በሁቲ በኩል ቀጠናውን የጦርነት ቀጠና አድርጎታል። አሜሪካ የኢራንን ህዝባዊ አመጽ ተከትሎ ወታደራዊ እርምጃ በነ አያቶላ ላይ አውጃለች። ኢትዮጵያ በዚህ ውጥረት መሃል የራሷን ብሔራዊ ጥቅም ለማስጠበቅ የግድ የባህር ኃይል አቅሟን ማጠናከር ይኖርባታል። በሩቅ የሚታየው የግሪንላንድ ጉዳይ እንኳን ሳይቀር የዓለምን ሀያላን ትኩረት እየሳበ ባለበት በዚህ ወቅት ኢትዮጵያ ስትራቴጂካዊ የባበል መንደብ አቅራቢያ ያላትን ድርሻ ለማረጋገጥ መሟገቷ ወቅታዊ ጉዳይ ነው። ማጠቃለያ፣ የኢትዮጵያ መንግስትና የመከላከያ ሰራዊት መፍጠን አለብን የሚል አቋም የያዙት በከንቱ አይደለም። የውስጥና የውጭ ጠላቶች ኢትዮጵያን ለማዳከም በሚያሴሩበት በዚህ ወቅት በቴክኖሎጂ የታገዘ ዘመናዊ ጦር መገንባትና ታሪካዊ የባህር በር መብትን ማስከበር የትውልድ ግዴታ ነው። ኢሳያስ አፈወርቂ የሚጥሩት የጦር እሳት ኢትዮጵያን ወደ ኋላ አይመለሳትም፣ ይልቁንም ወደ ቀይ ባህር የምታደርገውን ጉዞ ያፋጥነዋል ተብሎ ይታመናል። ውድ ተከታዮቻችን፣ ኢትዮጵያ የአሰብ ወደብን በድርድር ወይስ በወታደራዊ ኃይል ማስከበር አለባት ብላችሁ ታምናላችሁ? አስተያየታችሁን በኮሜንት መስጫ ላይ አስፍሩ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ።